ትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነሐሴ 16 በዚች ቀን አምላክን የወለደች የእመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ሆነ። ከዕረፍቷ በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽመው እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷንም በሥጋ ያዩ ዘንድ እንዳላቸው ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛው ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለቱ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ ዜና መርሃ ግብራችን ነው። በዛሬው የዜና አተታችን ዕርገተ ማርያም የእመቤታችን ትንሣኤ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ሕይወት ወለተ ጊዮርጊስ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ የጋበዝኩ ወደ ዝርዝር ዜናው አልፋለሁ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯትም 7ቱ የመላእክት አለቆች አዘዛቸው። እነርሱንም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለው መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደ ሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽመው እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቅ ዘቦ ለብሳ ደራርባ በቀኝ ትቆማለች እያለ በበገና አመሰግናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽመው ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደ ሰማይ ሥጋዋንም በታላቅ ክብር በምስጋና እንዳሳረጓት ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሆይ ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁን ደስ ሊለው ይገባል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማይ አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችንን ኢየሱስ ክርስቶስን እንለምነው። በልጇም ወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙ። የነሐሴ ወር እንደ ዛሬው 16ኛው ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደም ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነሳች። እመቤታችን ማርያም አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሰራጺ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቁሞ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም
የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውንና ደሙንም አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱን እመቤታችን ማርያምን እንዲህ ብሎ ተናገራት። በዚች ቀን የሆነ ዕርገትሽን መታሰቢያሽን በዓለም ውስጥ እንዲሰብኩ ልጆችሽን ሐዋርያትን እዘዣቸው። መታሰቢያሽንም የሚያደርገውን ሁሉ ተጠብቆም በዚች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትንም ስቃይ ከቶ አያያትም። መታሰቢያሽንም ለሚያደርግ ሁሉ በዚች ቀን ለድሆችም በስምሽም ለሚመጸውቱ ቸርነቴን ትገናኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ከበሬ ግባውና ጌታችንን እንዲህ አለችው። ልጅ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆችን ሥራዎችን አዩ። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷት በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞቼ ሆይ በፍጹም ደስታ መታሰቢያዋን እናደርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁልጊዜ ተማልዳለች። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋሕዶ ልጆች፣ እነሆ የዜና እተታችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ሕይወት ወለተ ጊዮርጊስ ታቀርብልናለች። በድጋሚ አብራችሁን ቆዩ። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፍ አርጋኖን ድርሰቱ ከሚያሰጥመው ባህር ሞገድ የተነሳ የማትነቀነቅ መልህቆቿን በሶስቱ ስላሴ ገመድ የተሸረቡ ናቸው። ይህች ደግሞ ከነፋሳት ኃይል የተነሳ የማትናወጽ በጭንጫ ላይ ያለች የእንቁ ባህሪ ምሰሶ ናት። እርሷን የተጠጋ መውደቅ መሰናከል የለበትም የሚላት እመቤታችን ቅድስት ድንግል ማርያም ሞት አይቀርምና እርሷም እንደ ሰው የምትሞትበት ጊዜ ደርሶ ጥር 21 ቀን ከዚህ ዓለም ውጣ ውረድ አርፋለች። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ሮሜ ምዕራፍ 2 ቁጥር 11 ላይ እግዚአብሔር አያዳላምና እንዳለው እናታችን ቅድስት ድንግል ማርያም የኃያሉ የእግዚአብሔር እናቱ መቅደሱ ታቦቱ መንበሩ ሆና ያለ ሞትን መቅመሷ በራሱ የሚያስገርም ምስጢር ነው። የዚህ ከህሊና ሁሉ በላይ የሆነው የእናታችን የእመቤታችን የቅድስት ድንግል ማርያም ዕረፍትም እንዲህ ተብሎ ተገልጿል። ኃይለኛ በኃይሉ ለምን ይታጀራል? ባለጸጋም በሀብቱ ብዛት ክርስቶስ ለአካሉ አላዳላም። ሞት ስለሟች ይገባዋል። የእመቤታችን ቅድስት ድንግል ማርያም ሞት ግን አስደናቂ ነው። ጠቢቡ ሰለሞን እንዲህ አለ፣ ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናብም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቁርየም ቃል በምድር ላይ ተሰማ። መኃልየ ምዕራፍ 2 ቁጥር 10 እስከ 14። ይህ ትንቢት የዚህ ዓለም ድካማ ሁሉ መፈጸሙን ያስረዳል። ልጇን ይዛ ከሀገር ወደ ሀገር በረሃብና ጥም የተንከራተተችበት ጊዜ አሁን አለፈ። ታናሽ ብላቴና ሳለች ልጇን አዝላ በግብጽ በረሃ የተቀበለችው መከራ ሁሉ ፍጻሜ ያገኘ። ከእግረ መስቀል ስር ወድቃ የልጇን የቁስል ገላ እየተመለከተች የደረሰባት ልብ የሚሰነጥቅ ሐዘን ወደ ደስታ ተለወጠ። በነፍሷ ሰይፍ ያልፋል ተብሎ የተነገረው ልብ የሚሰነጥቅ መከራ እንደ ነብዩ ቃል ትንቢት የሚቀጥልበት ጊዜ ተፈጸመ። የቤተ ክርስቲያን ትውፊት የድንግል ማርያምን ሞት በሚከተሉት ምክንያቶች እንደሆነ ያስረዳል። የመጀመሪያው ለመለኮት ማደሪያ ለመሆን የበቃችው ኃይለ አረማዊት ብትሆን ነው እንጂ እንደ ምድራዊት ሴትማ እንደምን ሰማይና ምድር የማይችለውን አምላክ ልትሸከመው ይቻላታል የሚሉ ወገኖች ነበሩና እግዚአብሔር ወልድ የተዋሃደው የሰው ልጆችን ስጋ መሆኑን ለማጠየቅ ነው። ሐዋርያው ቅዱስ ጳውሎስ ይህንን ሲያስረዳ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም አለ። ወደ ዕብራውያን ሰዎች ምዕራፍ 2 ቁጥር 14 እስከ 15። በዚህም እናታችን ቅድስት ድንግል ማርያም የአዳም ዘር መሆኗ ታወቀ።
ሁለተኛው ቅዱስ ያሬድ እንደተናገረው ጌታችን በፍርዱ አድሎ የሌለበት መሆኑ ይታወቅ ዘንድ ነው። ሥጋ የለበሰ ሁሉ ሞትን ይቀምስ ዘንድ የግድ ነውና እመቤታችን ቅድስት ድንግል ማርያም ባረፈች ጊዜ ሐዋርያት ሊቀብሯት ሲሹም ከአይሁድ ክፋት የተነሳ ልጇ ሌላ ክብርን ደረበላት። ከጌቴሰማኒ ሥጋዋ ተነጥቆ በገነት በዕፀ ሕይወት ስር እስከ ነሐሴ 16 ቀን ለ205 ቀናት ቆይታለች። ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን በስልጣኑ እንዳሸነፈ የልጇ መለኮታዊ ኃይል ሞትን አሸንፋ እንድትነሳ አደረጋት። ጠቢቡ ሰለሞን ስለ ትንሣኤዋ የተናገረው ቃል ተፈጸመ። ሊቁ በድንግል ማርያም ላይ የአብ የባለጸግነቱ ብዛት ተገለጠ፣ ከሞት ወደ ሕይወት ከክፉ ዓለም ወደ በጎ ዓለም አሸጋግሯታልና ሲል የተናገረውም ይህን ምስጢር የሚገልጽ ነው። አምላካችን ልዑል እግዚአብሔር ክብር ምስጋና ይግባውና ከሞት ወጥመድ በላይ እንኳን የሆነ ሌላ ኃይል አለ። ይኸውም ሞት ፈጽሞ ሊያሸንፈውና ሊገዳደረው የማይችል የእግዚአብሔር መለኮታዊ ኃይል ነው። ሕያው የሆነው እግዚአብሔር የሕያዋን አምላክ ነውና ሞት ሊያሸንፈው ሊደርስበትም የማይችለውን ሕይወት ይሰጣል። ይህንን እርሱ የሚሰጠውን ሕይወት ሰይጣን በእጁ ሊነካው ከቶውንም አይችልም። ከሞት ስልጣንና ኃይል በላይ የሆነው ይኸው የእግዚአብሔር መለኮታዊ ስልጣን የድንግል ማርያምን ሥጋ ለፍርድ እስኪመጣበት ጊዜ ድረስ በመቃብር ውስጥ ተጠብቆ እንዲቆይ ፈርሶና በስብሶ በምድር ላይ እንዲቀር አላደረገም። ከሞታን መካከል ተለይታ ተነስታለች። እንድትነሳም ያደረገ የእግዚአብሔር ኃይል ነው እንጂ በራሷ ስልጣን የተነሳች አይደለችም። መንፈስ ቅዱስ በድንግልና ጸንሳ በድንግልና መውለዷን በትንቢት እንዳናገረ ትንሣኤዋንም በትንቢት ሲያናግር ኖሯልና ይህ ታላቅ ምስጢር በቅዱስ ዳዊት አንደበት አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ተብሎ ተገልጿል። መዝሙረ ዳዊት መዝሙር 131 ቁጥር 8። ቅዱስ ዳዊት በዚህ የትንቢት ክፍል ትንሣኤዋን አስረድቷል። ታቦት የጽላቱ ማደሪያ ነው። በታቦት ውስጥ የሚያድረው በእግዚአብሔር ጣቶች የተጻፈው ሕጉ ነው። ይህ እግዚአብሔር ያከበረው ነገር ሆኖ ሊመጣ ላለው ነገር ማሳያ ነው። እውነተኛዋ ታቦት ማርያም ናት። ሙሴ በተቀበለው ታቦት ውስጥ ያለው ጽላት በውስጡ የያዘው ሕጉን ነው። በድንግል ማርያም ላይ ያደረው ግን የሕጉ ባለቤት ነውና ከፍጡራን ከፍ ከፍ የማለቷ ድንቅ ሚስጥርም ይህ ነውና የእመቤታችን ትምክህቷም ተወክልቷም ጌታ እግዚአብሔር እንደሆነ ወንጌላውያኑ በመንፈስ ቅዱስ ተቃኝተው መስክረውላታል። እርሷም ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች በማለት ተናግራለች። የሉቃስ ወንጌል ምዕራፍ 1 ቁጥር 47። እመቤታችን ባለችበት ስፍራ የሕይወት ትንሣኤ ያላቸው ሰዎች ይሆኑ ዘንድ አስቀድማ ከሙታን ተለይታ በመነሳት የተጠበቀልንን ተስፋ ማሳያ ሆነችን። ከእንግዲህ በኋላ ልጇ ሲንገላታ፣ ሲሰደድ፣ ሲገረፍ፣ ሲሰቀል፣ ሲቸነከር ያየችበት ዓለም አለፈ። አሁን የልጇን ልዕልና ከሚያደንቁ ጋር ታደንቃለች፣ ከፍ ከፍ ከሚያደርጉት ጋር ታከብረዋለች። ይኸውም ከገቡ የማይወጡበት ሐዘን፣ መከራ፣ ችግር የሌለበት ሰማያዊ ሀገር ነው። በእግዚአብሔር መንግስት ስደት፣ መከራ፣ ሐዘን፣ ሰቆቃ፣ መገፋት፣ መግፋትም የለም። ቅዱሳን ሩጫቸውን ጨርሰው የድል አክሊልን የሚቀዳጁበት ስፍራ ነው። በዚህም ከፍጡራን ሁሉ ከፍ ባለ በታላቅ ክብርና ጸጋ ለዘላለም እንደምትኖር እናምናለን። ለእግዚአብሔር ምስጋና ይሁን። እኛንም በእናታችን በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም በክቡር አባታችን በርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም እንዲሁም ሁሉም ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ይሁን ለዘላለሙ አሜን። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ዕርገተ ማርያም ወይም የእመቤታችን ትንሣኤ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።